የዜሮ እና የአንድ ምስጢር ምንድነው? ያው ሰው ልጅ ቁጥር ነው። እንዴት? በጣም ጥሩ ዋና ሸዋ ነች አይደለ? ስልጣን ወደ ማዕከላዊ ስለሆነች ስለዚህ ወደ ማህፀን ሆነ ላይፍ የሚል ነው ተፋፍሎ የሚሄድ ነው። ስለዚህ ሰላም እንዴት ናችሁ ቤተሰቦች? ተጠፋፋን ሰሞኑን ትንሽ በመሐከል የሆኑሽ ነገር ጉዳዮች አጋጥሞን ትንሽ ተራርቀናልና እስቲ ደግሞ በፊት ከቀጠለው መልሰን እንትን ምንለው ነው ምንቀጥለው ነገር ነው የሚሆነው። ዛሬ ትንሽ ያው ከውጭም ከውስጥም አድርገን ግን ያው ከኢትዮጵያ ጋር የተገናኘ ነገሮች ከዚህም በፊትም እንደተወያየ ነው እናገናኘውና እናወራለን። ዛሬ የምናወራው ስለ ዜሮ እና ስለ አንድ ነው። ይሄንን በቅደም ተከተል ጥያቄዎች ይኖራሉ። ከነሱ የተነሱትን አንድ ላይ ኮሙኒኬት አድርገን የምናነሳቸው ነገሮች አሉ። እንደወትሮ ወንድሜ ያለ ከሱ የሚነሳውን ጥያቄ አብረን እያልን የምንሄድ ይሆናል። ተራ በተራ ይጠይቀኛል። ወደሱ ልበላችሁና ከዛ በጥያቄው ወደኔ መልሱ ይሆናል ማለት ነው። እሺ ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰብ ሰላማችሁ ይብዛ። እንዴት ናችሁ? ሳምንቱ እንዴት እያለፈ ነው? ያው ጠፍተናል፣ ይቅርታ አድርጉልን። ያው ዛሬ ደግሞ በአዲስ መልክ መጥተናል። ያው ወንድሜ ብዙ ነገር ይዞ መጥቷል። ከዛ ውስጥ እኔ ብዙ ግራም ይገባኝ እንደዚህ ነገር ላይ ግን በጣም ካንተ ብዙ እውቀትን ያው እየለመድኩ እንደሆነ እንድታቅልኝ ፈልጋለሁ። ዛሬ ያው አንድ 4 ጥያቄዎችን እጠይቃለሁ። ከዛ በፊት ውድ የዩቲዩብ ቤተሰብ ፕሊዝ ለሌሎች ሰዎች ሼር አድርጉ እና ቤተሰብ ሁኑ፣ ሰብስክራይብ አድርጉ። አመሰግናለሁ። ያው ጥያቄ መጠየቅ ፈልጋለሁ። አንደኛ ጥያቄ የዜሮ እና የአንድ ምስጢር ብዙ መንፈሳዊ ምስጢራቶች አሉ ብለኸኛልና ምንድን ነው? እኔ ዝም ብሎ ቁጥር ነው የሚመስለኝ፣ ግን አንተ እየነገርከኝ ካለው አንፃር መንፈሳዊ ምስጢራት አሉ ስላልከኝ የዜሮ እና የአንድ ምስጢር ምንድን ነው? ያው በኖርማሉ ያው የምናውቀው ነው። ዜሮ እና አንድ ይታወቃል። ግን ሪፕሬዘንቴሽን ይኖራቸዋል። ምድር ላይ ምንም አንድምታ የሌለው ነገር የለም። ምንም በምድር ላይ ስንኖር ሁሉም ነገር የራሱ የሆነ አንድምታ አለው ወይም ከኋላ ኢምፕሊኬሽን አለው። ግን ያ ኢምፕሊኬሽኑ እኛ የምንጠቀምበት መንገድ ነው ማተር የሚያደርገው ማለት ነውና አንድ ቁጥር 0 እና 1 ያው እንደምናውቀው አሁን የኮምፒውተር ላንጉዌጅ ነው። እያንዳንዱን ወርድም የትኛውንም ቁጥሮቹንም ራሱ ወደ 0 1 ነው የሚያመጣው ነው። ስለዚህ ዘመኑ የዲጂታል ኤጅ ነው የምንለው አይደል? ዲጂታል ወርልድ ነው የምንለው። ዲጂታል ወርልድ ነው። ከዚህም በኋላ ስንል ሁሉን ነገር ወደ ቁጥር ማስገባት ነው፣ ቁጥር ማለት ነው። 0 እና 1 የኮምፒውተር ላንጉዌጅ ነው ወይም ደግሞ ኮድ ነው እና ሌላው ግን የሰው ልጅ ቁጥርም ነው። እንዴት? በጣም ጥሩ። አሁን ወደ እንትን ልንሄድ ነው፣ ወደ ትንሽ ወደ ቀመር ልንሄድ ነውና በእንግሊዘኛው አዳም ሲጻፍ ADAM ነው አይደለ? ትክክል። ADAM ነው እና በኦርዲናሪ እንግሊሽ ካልኩሌሽናል ኦርዲኔሽን ወይ ስታንዳርድ እንግሊሽ የሚባል ቀመር አለና በኖርማሉ ሲወሰድ አንደኛው ኤ ወጣና 144 እንዲሆን ይሆናል። ግን ሁለቱንም ኤዎች ስንጠቀም የራሱ የሆነ እንትን ኢምፕሊኬሽን አለው። አዳም የሚለውን ወደዚህኛው ገልብጠን ስናነበው ደግሞ ማዳ ማለት ማዘር ማለት ነው። ከእንደገና ደግሞ ሁለት ቦታ ዳይሴክት አድርገን ስናደርገው ማ ኤንድ ዳ ይሆናል። እሱም በእንትኑ ላይ በምስል እንለቅላቸዋለን ከነቀመሩና ማ ኤንድ ዳ ማለት ነው። ስለዚህ እግዚአብሔር አዳምን ሲፈጥረው ወንድና ሴት አድርጎ ሰራ ሲል በሱ ውስጥ ያለ አድርጎ ሰራው። አሁን በባዮሎጂ ያው በሳይንሱ እንደምታውቁት የወንድ ኔቸሩ ወይ ደግሞ የክሮሞዞሙ ወይ ደግሞ የጾታዊ አካሉ ኤክስ ኤንድ ዋይ ነው።
የሴትና የወንድ ማለት ነው። ሴት ግን ኤክስ ኤክስ ነች አይደለ? ሶ ሲሰራ ኤክስ ኤንድ ዋይ እንደማለት ነው። ተግባባ? ኤክስ ኤንድ ዋይ የሚለውን ይይዛልና አሁን አዳም የሚለውን ቀመር እንዳልኩት ኤ 1 ነው፣ ዲ 4 አይደል? ኤ ከእንደገና 1 ነው፣ ከዛ ኤም 13 ነው። እነዚህ እንዳለ ስንደምራቸው 19 ይመጣል። 19 አሁን ዲጂታል ኤአይ የምንለው ኤ 1 ቁጥር ላይ ነው፣ አይ 9 ቁጥር ላይ ነው ያለው አይደል? ከዛ 19 ኤአይ ይሆናል ማለት ነው። ስለዚህ 1 ሲደመር 9 ስንት ይሆናል? 10 ሶ 1 እና 0 ይሆናል ማለት ነው። ተግባባ? የዜሮ 1 እና ሚስጥር ማለት የሰው ልጅ ሚስጥር ማለት ነው። እና ሲቀጥል የሴት እና ወንድ የምንለው ወንድ ማስኩላይን ወይም ደግሞ ማስኩሊን እንለዋለን። እና ማስኩሊን ላይ ፊደሉ ላይ ላይን የሚል አለ። ላይን ማለት ቨርቲካል ወይም ደግሞ እንደዚህ ቻለስ የሚባለው ፋሊክ የሚባለው ነገር ነው። ፋሊክ የወንዱ ነው። ሌላ መንፈሳዊ አንድምታ አለው። የፋሊሻ ምናምን ጣዖት ጋር ምናምን የሴቷም ጾታ ጋር ተያይዞ ፈርቲሊቲ ኤንድ ፕሮስፐሪቲ የሚል አማልክቶች አሉ። አማልክቶች የሚመለኩ አማልክቶች አሉ። እነሱን ወደ ጎን ትተን እንዳለ ሆኖ ግን ኢምፕሊኬሽኑ በዛ ይዘው ነው እነሱ የሚሄዱትና ፌሚናይን የሚለው ፌሚኒን ወይም ደግሞ ፌሚኒን ኢነርጂ የሚሉት ወይም የሴቷን የሚሉት ናይን የሚል አለው ማለት ነው። ላይን እና ናይን 1 እና 9 ይሆናል ማለት ነው። የሁለቱ ድምር ስንት ይሆናል? 19። ስለዚህ 1 ሲደመር 9 10 ይሆናል። ለወንዱ 1 ቁጥር ወይ ደግሞ ጾታዊ አካሉ 1 ቁጥር ይሆናል። ለሴቷ ደግሞ ቻለስ ወይም ካፕ የሚባለው 0 ይሆናል። አስተውለን እንደሆነ ኮምፒውተር ፓወር ማስነሻው ምልክት አለ። እሱን በትርስ እናስገባለን እና የሴቷ ቅርጽ ነው ያ 0 ማለት ነው። ወደ ላይ ሆኖ ማለት ነው። የወንዱ ቅርጽ ደግሞ አለ። ሶ ፓወሩ የሚነሳው ወይ ደግሞ ላይፍ ስታርታፕ የሚያደርገው ኮምፒውተሩ መስራት የሚጀምረው ሁለቱ ሲገናኙ ነው እንትኑ ሚስጥሩ ማለት ነው። አሁን ዓለም በዛ እንደምንረዳው ባይታወቅም ግን ያ ነው። ስለዚህ የኮምፒውተር ላንጉጅም ኮምፒውተር የሚነሳበትም ራሱ በ0-1 ፓወር ነው የምታስነሳው። ውስጥም ኮድም ዲኮድም ተደርጎ ይቀመጣል። ሌላው ቁጥር የሚለው ቁጥር ነው። አሁን በዲጂታል ወርልድ ወደ ቁጥር ሊያስገቡት አይደለ? እሱ ወደ በኋላ ላይ የምናወራ ይሆናል። ግን ወደ ዲጂታል ወርልድ ስናስገባው ቁጥርና ቁጥር ይሆናል። አሁን ቁጥር ነው አይደል? ኖርማል ቁጥር ነው። ቁጥር ደግሞ ማሰር ማለት ነው። እና ሰው ወደ ዲጂታል ዓለሙ የማሰሩ ነገር ይኖራል። ወደ በኋላ ላይ በደንብ እንወያያለን። ይሄ ነው 0 እና 1 ሚስጥሩ ይሄ ነው። እና ይሄ ነው እንደቀጣይ ጥያቄ። ሌላው ደግሞ 0 እና 1 ከኢትዮጵያ ጋር የሚያገናኘው ነገር አለው ምናልባት አለው እና በደንብ ነው ያለው። እስቲ ወደፊትም ከዛ ጋር ተያያዘ ነው። እና አሁን ይኸው ቁጥር የሚለው ማለት ነው ቦታ ቀይር ስናደርገው ጥቁር የሚል ነገር ይሰጣል። ጥቁር ኦኬ ተነጋግረናል ከዚህም በፊት። ንቃተ ህሊና ከጥቁሮች ነው። አሁን ጊዜው ኤጅ ኦፍ አኳሪየስ ሲሆን ሪፕሬዘንቴሽኑ ከብልሃት ጋር የተያያዘ ነው፣ ከጥቁር ጋር ማለት ነው። ቃል ኪዳኑ ነው። ምንም እንትን የለውም። እግዚአብሔር ለምን ወደዚህ አደላ ሳይሆን ከእግዚአብሔር ጋር ከእስራኤል ጋር ቃል ኪዳን ሲያደርግ ለምን ከኛ ጋር አልተደረገም ብለን አንልም። በእስራኤል ውስጥ የሚገኝ ነገር በረከት ስላለ በሱ በኩል እኛ ክርስቶስ እናገኘዋለን አይደል? አሁንም በጥቁር በኩል የሚመጣው ለሰው ልጆች ሁሉ መዳን መንገድ የሚሆን ነው። እሱ በፈቀደ ማለት ነው። ስለዚህ ኢትዮጵያ ጋር የሚገናኘው ምንድነው? የሳይንስ የኮምፒውተር ላንጉጅ የምንለው 0-1 ቀረኝን አባቶች እስከ ባቡሻህር ቀመር ተጨማሪ ነገር ማግኘት ይቻላል። የዶክተር ሮዳስም ቀመር አለ አይደለ? 7ቱ ቀመሮች የሚናገርበት ጊዜን መለኪያ ቦታን አቅጣጫን ሁሉ ማድረጊያ ያ ቀመር አለ። ያ ቀመር ሄዶ እስከ 0-1 ድረስ ይረቀቃል። እስከ 0-1 ድረስ ማለት ነው። ያ ምስጢር ኮድ ሁሉ የሚተላለፍበት ነው። አባቶች በተለያዩ መጽሐፎች ኢንክሪፕት አድርገውታል። ያው ቃሉ ወደ ቁጥር እንዲቀየር ቁጥሩ ፊደል እንዲሆን
ሪፕሬዘንት የሚያደርግ በሚስጥር የሚቀመጥበት ያ እንትን ነው። ከዛ ተነስተው ነው ስለዚህ የአንድና አሁንም ብለዋል ሳይንቲስቶች አንዳንድ ጻፊዎች ምን ብለዋል የኮምፒውተር ላንጉዌጅና ለዚህ ለምርምር የሚሆን ቁጥር የተገኘው ከኢትዮጵያ ነው ብለው ነው የሚሉት ሳይንቲስቶች ይላሉ። ያ ነው ያለው። ስለዚህ የዜሮና የአንድ መነሻው መድረሻውም ኢትዮጵያ ነች እና ይሄ ነው ከዚህ ጋር ከዜሮ አንድ ጋር የተያያዘ ማለት ነው። ይሄ ነው ሚስጥሩ። እሺ አመሰግናለሁ። በተጨማሪ ሶስተኛ የዜሮ እና አንድ ምናልባት የሆነ ያው አክሱም እና ላሊበላ የሆነ ታውቃለህ መንፈሳዊ ምስጥራት አላቸውና ምናልባት ዜሮ እና አንድ ከአክሱም እና ከላሊበላ ጋር የሆነ የሚያገናኙ ነገር አለ። ብዙ ቅርሶች ስላሉ ትንሽ ስለሱስ ኢትዮጵያ ጋር የተገናኘ ነው ስንል በዚህም ከኢትዮጵያ ጋር ትልቅ የአንድና የዜሮ ሚስጥር በአደለም በእሳቤ ደረጃ በሰራችሁ ቅርጾች ላይ ወይ ባለማችሁ ባደረገችው ስልጣኔዎች ላይ ኢምፕሊኬሽን አላቸው። አሁን ጥሩ መልካም አክሱም የአንድ ቁጥር ሪፕሬዘንቴሽን ማለት የቆመ አንድ ቁጥር ምልክት እንዳልኩት ቀደም እንዳልኩት በባዕድ አምልኮ የራሱ የሆነ ሪፕሬዘንቴሽን አለው ብለናል አይደለ? በእግዚአብሔርም ደግሞ የራሱ የሆነ ሪፕሬዘንቴሽን አለው። ተግባባን? ስለዚህ ከሔዋን አዳም እንደቀደመ ሁሉ ከላሊበላ አክሱም ቀድሞ የቆመ ነው። ወንድነትን አዳም ወንድ ስለሆነ ማለት ሪፕሬዘንቴሽኑ ከዛ እንደምታውቁት ከአክሱም ሲቪላይዜሽን በኋላ ኢትዮጵያ ውስጥ የመጣው የዛጉዌ ዳይናስቲ ወይም ደግሞ ስርወ መንግስት ወይም የላሊበላ ነው አይደለ? ስለዚህ የወንዱ ከላይ ሲሆን ላሊበላ የተሰራው በሴት ጾታዊ አካል ነው። ተግባባን? ያው ፒራሚድ አይደለም ያክሱም ፒራሚዱም ከመሬት በላይ የሆነ የአንድ ቅርጽ ነው። ያን የሚያሳይ ነው። ላሊበላው ግን ከመሬት ስር ያለ ነው። ጾታዊ አካል የወንድ ልጅ ጾታዊ አካል ወደ ውጪ ሲሆን የሴት ልጅ ጾታዊ አካል ወደ ውስጥ ነው አይደል? ስለዚህ አክሱም የወንድን ሪፕሬዘንቴሽን ሲሆን ላሊበላ ደግሞ የምን ሪፕሬዘንቴሽን ነው? የሴት ሪፕሬዘንቴሽን ነው። ስለዚህ የሴቱ ዜሮ ሲሆን የወንዱ ምን ይሆናል? አንድ ቁጥር ይሆናል። የሁለቱ ሲቪላይዜሽን ካለፈ በኋላ ወደ ማህፀን ነው የመጣው አይደለ? መጀመሪያ አክሱም ሲቪላይዜሽን ወይም ደግሞ እነዚህ ያሉት ከአክሱም በፊትም ያሉት እነ ዳማት እነ ፑንት እነዚህ የተያዙ ሲቪላይዜሽኖች አሉ አይደለ? ከነሱ ቀጥሎ የመጣው ያን ከዛ ቀጥሎ ስልጣንም ሁሉ ነገር ወዴት ነው የመጣው? ወደ ሸዋ ነው የመጣው። የወንድና የሴት ግንኙነት ወደ ማህፀን ይሆናል ማለት ነው። የምድሪቷ ወይም ደግሞ የሀገሪቷ ዋና ሸዋ ነች አይደለ? ስልጣን ወደ ሸዋ ነው። ስለዚህ ወደ ማህፀን ሆነ ላይፍ የሚል ነው። ተከፋፍሎ የሚሄድ ነው። ስለዚህ አይደለም በሚስጥራት መጽሐፍቶች ላይ ባቆምናቸው ራሱ ቅርጾች ላይ ያ ሪፕሬዘንቴሽን አለ። በጣም አመሰግናለሁ። የመጨረሻ ጥያቄ የሌላው የዜሮ እና አንድ ከኒው ወርልድ ኦርደር አለ አይደለ? ቁርኝት አለው። በተለይ ከሳምንት በፊት እንደውም ከሰማ ስለ እንግሊዝ የሆነ ብዙ ነገሮች አሉ። በቅርብ የሆነ የሰማው ነገር ያው እኔም አይቻለሁ፣ አንተም አይተሃል። እስቲ የሆነ ከኒው ወርልድ ኦርደር ጋር ያለውን ቁርኝት እስቲ ንገረኝ። ቀደም እንዳልነው ነው ያው ኒው ወርልድ ኦርደር ማለት ምናልባት 11ኛ እና 12ኛ ክፍል የተማራችሁ ካላችሁ ወይም ደግሞ ሜትሪክስ የሚለውን ፊልም ያያችሁም ሰዎች አላችሁ። አሁን ስለ ሜትሪክስ ፊልም በዝርዝር የሆነ ጊዜ የምናወጣ ይሆናል። በደንብ እየተነተን ነው ከኢትዮጵያ ጋር የሚገናኝበትን እና ከሰው ልጅ ጋር ምን ጋር አገናኝተው ከመጽሐፍ ቅዱስ ጋር እንዴት እንደሆነ ያን ሁሉ የሚታይበትን ነገር እንተንላለን። በግልጽ የምናወራው ነገር ይሆናል። ያው ኒው ወርልድ ኦርደር ሲሆን ኦርደር ነው። ኦርደር ደግሞ በሜትሪክሱ ላይ እንደምታውቁት if there is an order there is row and column። ኦርደር ካለ ሮ እና ኤንድ ኮለመን አለው ማለት ነው። ወደዚህና ወደ ጎን ያለ ማለት ነው። ሜትሪክስ ላይ ስንማር
ቁጥሮችን ወይም ደግሞ ስሌቶችን ወደ 0-1 ነው የምታመጣው ሜትሪክስ ላይ ማለት ነው። ራሱ ሜትሪክስ ማለት ወንብ ማለት ነው። ቀደም እንዳልነው አክሱምና የላሊበላ አንድ ላይ ሲገናኝ የሚገኘው ህይወት ወይም ደግሞ ላይፍ በተዋሃዶ የሚወለደው ልጅ የሚጸነሰው ማህፀን ውስጥ ነው። ስለዚህ ማቴሪያል ወርልድ ወይም ደግሞ ማትሪክስ ማለት ማቴሪያ ከሚባል ወንብ ማለት ነው፣ ማህፀን ማለት ነው። ወይም ደግሞ ወይ ደግሞ ማቴሪያል ማለት ግዝፈት ማለት ነው። ማቴሪያል ወርልድ ወይም ወደ አንድ ቦታ ማምጣት ነው። ሮና ኤንድ ኮለመን ሲሆን አሁን በምልክት ሃሽታግ ምልክትን እንትን እንለቀዋለን። ሃሽታግ ምልክት ላይ ካያችሁት የፍርግርግ ነው፣ የብረት ፍርግርግ ነው፣ እስር ቤት ማለት ነው። ወደ ሜትሪክስ አመጡ ማለት ከሁሉም ነገር እንዳትሄድ ከዚህም በፊት ኤፒሶድ ላይ እንደሰራ ነው የሰው ልጅ እንዳያመልጥ ኤጅ ኦፍ አኳሪየስ ስለሆነ የንቃተ ህሊናው በጣም እየረቀቀ የሚመጣበት ስለሆነ በዲጂታል ዓለም አስሮ ማስቀመጥ ነው። ለዚህ ነው ራዕየ ዮሐንስ ምዕራፍ 2 ላይ ለኤፌሶን ቤተክርስቲያን በጻፈው ላይ ማለት ነው አንዳንዶቻችሁ ለ10 ቀን በእስር ቤት ሳትጣሉ አቀርም መከራን በዛ ትቀበላላችሁ ይላል። እና 10 ቀን የሚለው 9 ቀን መሆን ይችላል፣ 11 ቀን መሆን ይችላል፣ 100 ቀን መሆን ይችላል። ለምን 10 ቀን ተባለ ከተባለ እስር ቤት የምትለው እቺ ኦርደር አለ። አሁን እንዳልነው በሜትሪክሱ ኦርደር አለ። ሮና ኤንድ ኮለመን ላይ ያለ 0-1 የሚለው 10 የሚለው 1 እና 0 እስር ቤት ትገባላችሁ፣ ሜትሪክስ ውስጥ ትሆናላችሁ ነው። የምትፈተኑበት ነው እንደሚለው በደንብ የምትፈተኑበት ነው፣ የምትስቱበት ነው። እስከ መጨረሻው ጽኑ ነው የሚለውና እዛ ውስጥ እንደሚታሰሩ ነው የሚጠቁመው ማለት ነው። ስለዚህ ኒው ወርልድ ኦርደር የሚለው ኦርደር ውስጥ ገባለ፣ ሜትሪክስ ውስጥ ገባለ። ያ ማለት ዲጂታል ወርልድ ውስጥ ገባለ። በ1 እና በ9 በቁጥር በሚለው ቁጥር ብለህ ወይ ደግሞ ቁጥር ማለት እስር ቤት እንዳልኳችሁ ነው። ቁጥር ማለት ማሰር ማለት ነው። ትታሰራለህ ነው፣ ከዛ ቁጥር አትወጣም። ስለዚህ የእንግሊዙ ፕራይም ሚኒስተር ኤቭሪቲንግ ኒው ወርልድን በዲጂታል ነው ብሎ ነበር ባለፈው። ስለዚህ የገለጽነው ነገር እንግሊዝ ላይም ዓለም ላይም የትኛውም ዓለም ላይ አይቀር የኛ መንግስትም ቢሆን ከዛ ሲስተም ከወጣ ያጠፉታል። ስለዚህ በግድም በውዴታም በግዴታም ተቀበል የሚባልበት ነገር ነው የሚሆነው ማለት ነው። ስለዚህ ብድር ቢጠይቅ የተለያዩ ልማቶችን ቢጠይቅ ያን ነገር እነሱ ወደሚፈልጉት ካልተቀበሉት አለበት ግድ ነው፣ አለበለዚያ ያጠፉታል። ይሄ ምንም የማይቀር ኢነቪተብል የሆነ ነገር ነው። ስለዚህ አሁንም ህዝብ ወደዛ እንግሊዞች አሁን የተነሱበት ነገር ይሄ ነው። ከኛ እነሱ ትንሽ አዌር እየሆኑ ለምን ብዙ አንቂያን አላቸው፣ ከኛ በላይ ባይዘው በጣም አንቂያን አላቸው፣ የራሳቸው ሚዲያ ያላቸው አንቂያኖች አሉ። እኛ ግን እየተቸገርን ያለነው እኛን በእንደዚህ አይነት ሲስተም በዝርዝር ኢን ዲቴል እንደዚህ የሚያስረዳን ሰው እንፈልጋለን፣ እኛም መማር እንፈልጋለን። ገብቷል። እና ይሄ ነገር ምንድነው እንግሊዝም ላይ ይሄኛው ነገር የተነሳው በዚህ ምክንያት ነውና ይሄ ነው ኒው ወርልድ ኦርደር። ከዚህ ጋር ተያይዞ ከቁጥር ጋር ቁጥር አድርጎ ማስቀመጥ ነው። እስቲ በዚህ ላይ ያልገባችሁ ነገር ካለ ደግሞ ያው በኮሜንት ላይ እንደተለመደው ተጠይቁንና ከሌላ ጋር አያይዘን አንድ ላይ እምንመልስላችሁ ነው የሚሆነው። ለነበረን ጊዜ በጣም እናመሰግናለን። ዕውቀትን የሚሰጠው ፈጣሪ ነው፣ ጥበብን የሚሰጠው ፈጣሪ ነውና እዚች ባለችው ትንሽ ዕውቀት ላይ ፈጣሪ ጨምሮ ይስጠንና ከኛም ወደ እናንተ የሚደረስ ከናንተም ወደኛ መጥቶ ደግሞ መንጎለበትበት ጊዜ ይሁንልን እንላለን። ሰላም ቆዩን። እናመሰግናለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ወደ ሌሎች ሰዎች እንዲተላለፍ ያው ሼር አድርጉ። እናመሰግናለን። ሰላማችሁ ይብዛ።